ቂብላን ብንለቅ ወንጀል የለብንም። አምስተኛው ዱኹሉል ወቅቲ የሽሩጡ ሰላት አምስተኛው መስፈርት ወቅት መግባት ነው። ወቅት ሳይገባ ሶላት ማስገድ አይቻልም። ይሄ ደግሞ ማሳያው ምንድነው? ቁርአን ነው መረጃው። አላሁ ዐዘ ወጀል ምን ይላል? ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። ኢነ ሶላተ ሶላት እኮ ካነት ሆናለች ዐለል ሙእሚኒነ በምእመናን ላይ ኪታበን መውቁታ በወቅት የተጻፈች በወቅት በትክክል የተደነገገች ተደርጋ ተቀምጣለች በማለት አዲላው ከቁርአን እናገኛለን። እሺ አሳዲሱ ስድስተኛው ሽሩጥ ሰላት ደግሞ አለ ዒልሙ ግለሰቡ ማወቅ አለበት ቢፈርድየቲሃ አንድ ግለሰብ ሶላት በሱ ላይ ግዴታ እንደሆነበት ማወቅ አለበት። ሳያቅ መስገድ የለበትም። ወይም ደግሞ የዙሁር ሰላትን ሱና ነው እያለ አይወጅብብኝም ወይም የሚሰግደውን ሰላት ከፈርድና ከሱና መሆኑን መለየት መቻል አለበት፣ ማወቅ አለበት ነው። አይ ቢከውን الصلاة مفروضة عليه ሶላት በሱ ላይ ግዴታ እንደሆነች ማወቅ አለበት ይላሉ። እሺ እንጂ የዙሁር ሰላት ግዴታ አይደለችም ብሎ የቆመ ሰው ሶላቱ በጠለት ሶላቱ ትበላሻለች ማለት ነው። እሺ ወሳቢዑ ሰባተኛው አላ ያዕተቂደ ግለሰቡ ላያምን ነው ፈርዳን ግዴታ የሆነን አንድን ሚን ፍሩድሃ ከሶላት ግዴታዎቿ ውስጥ ሱነቱን አሁን ሶላት ልክ እንደገባ ሶላት ላይ ግዴታዎች አሉ። የሶላት ግዴታዎች አርካኖቿ ናቸው። ምሳሌ ተክቢራ፣ ሩኩዕ፣ ኢዕቲዳል፣ ጁሉስ፣ ስጁድ፣ ተሸሁድ እነዚህ ፍሩዶች ናቸው። ግዴታ የማይጣሉ የሆኑ ነገሮች አብሮ የሚቆዩ ናቸው። ስለዚህ አላ ያዕተቂደ ግለሰቡ ማመን የለበትም ፈርዳን ከሶላት ፈርድ ውስጥ ግዴታ ውስጥ አንደኛው ሚን ፍሩድሃ ከግዴታዎቿ ውስጥ አንደኛውን ግዴታ ሱነቱን ሱና ነው ብሎ ሊያምን አይገባም። ለምሳሌ ኢሕራም አላሁ አክበር ብሎ ሰውየው ወደ ሶላት ሲገባ አሁን ይሄ ዋጅብ ነው፣ ይህንን ሱና ነው ብሎ ከገባ ሶላቱ ውድቅ ነው የሚሆነው። ከሶላት አርካኖች ውስጥ አንዱንም ቢሆን ሱና ነው ብሎ ማሰብ የለበት። ምክንያቱም አርካን ከተባለ ማዕዘን ከተባለ ሶላቱ የሚቆምበት የሆነ ባላው ነው። ስለዚህ ያ ባላ ከታጣ ኦልሬዲ ሶላት የሚባል ነገር የለም ማለት ነው። ወሳሚኑ ስምንተኛው ኢጅቲናቡ ግለሰቡ መራቁ ነው ኢጅቲናቡል ሙብጢላቲ ሶላትን የሚያበላሹ ነገሮችን መራቅ ነው። ለምሳሌ ሶላት ሊያበላሹ ይችላሉ ተብሎ የሚጠቀሱ ምንድነው? ሐደሰይን ጠሃረቱል ሐደሰይን ከሁለቱ ሐደሶች መጣሃራት አለበት። ሁለቱ ሐደሶች ከተገኘ ሶላቱ ይበላሻል። አንዳንዶቹ ደግሞ እንደ ሻፊዒያ ደግሞ አጭር የሆነውን መቆየትን ማርዘም ለምሳሌ ከተጥዊል ሩክኒን ቀሲሪን ለምሳሌ ከአርካን ሰላት ውስጥ አንደኛው ሩክን በጣም አነስተኛ ነው ልንቆይበት የምንችለው፣ ግን አነስተኛ የሆነን የሚቆይበትን ሩክን ዝም ብሎ ያለ አግባብ ማርዘም ሊያበላሽ ይችላል በማለት በዚህ መልኩ ይሄዳሉ። እሺ ባረከላሁ ፊኩም። ቀጣይ አሕዳስ የሚባሉት ሐደሶች ማለት ነው። አሕዳስ ማለት ጀምዕ ሐደስን። አሕዳስ ማለት ምንድነው? ጡሁር የሚያልቅበት ምክንያቶች ለማለት ነው። ጡሁር የሚያልቅበት ምክንያቶች ሐደስ ማለት ነው። የተፈለገው ኢስናኒ ሁለት አይነት ነገሮች ናቸው። ጡሁር የሚያልቅበት ምክንያት ሁለት ናቸው። አልአወሉ የመጀመሪያው አስገሩ
ትንሹ ነው ሲሆን ወሳኒ ሁለተኛው ደግሞ አክበር ሐደሶች ሁለት አይነት ናቸው። አስገርና አክበር በመባል ይታወቃሉ። ትልቁና ትንሹ ሐደስ እነዚህ ስንወገድ ጦህር ያልቃሉ ማለት ነው። አክበር የተባሉ ነገሮች ደግሞ ወደ 10 ነገሮች ዑለሞች ያደርሷቸዋል። አውሰጥ የተባሉ ነገሮች ደግሞ 6 ነገሮች ናቸው ተብሏል። ብቻ ግን እዚህ ጋር አክበርና አስገር ይሉታል። ግን እንደ ሌላ አቅሳም ደግሞ እንደ ሌላ አከፋፈል ደግሞ ሻፊዒዎች ሲከፍሉት አክበር አውሰጥና አስገር እያሉ ይከፋፍሉታል። እና አክበሮቹ ወደ 10 ነገሮች ናቸው ማለት ትላልቅ ሐደሶች የሚባሉት። ተወሰጥ የሚባሉት ደግሞ 6 ናቸው ተብሏል። ያው ትንሹ ደግሞ ያው ባለፈው ያየነው ነው ማለት ነው። እሺ فالأصغر ትንሹ የሚባለው ሐደስ ጧሃራው የሚያልቅበት እሱ ምንድነው? አስገር የሚባለው የሐደስ አይነት ማ አውጀበል ውዱእን ግዴታ የሚያስደርግ ነገር ትንሹ ሐደስ ተገኘ ማለት ያ ትንሹ ሐደስ ምንድነው ከተባለ ማ አውጀበል ውዱእን የሚያስወጅብ ሐደስ በሙሉ ወይም ደግሞ ውዱእ እንደገና እንዲደረግ ውዱእ በድጋሚ እንድናደርግ የሚያስደርግ ሐደስ በሙሉ ወይም ደግሞ ነዋቂድ ውዱእ ብንለው ይቀላል። ውዱእን የሚያበላሹ ነገሮች ውዱእን ካደረግን በኋላ ውዱእን የሚያበላሹ ነገሮች ይሉታል። እነዚህ 4 ነገሮች ናቸው ብለው ደግሞ ያስቀምጧቸዋል። እሺ ወልአክበሩ ትልቁ ደግሞ የሚባለው ደግሞ የሐደስ አይነት ምንድነው ከተባለ ማ አውጀበል ጉስለ ትጥበትን ብቻ የሚያስወጅብ የሆነው አይነት ተብሏል ማለት ነው። እንግዲህ ውዱእን ግዴታ የሚያስደርግ ትንሹ ይባላል። ትጥበትን ማያስወጅብ ትንሹ ከተባለ እንግዲህ ትጥበትን አያስወጅብም ነው። የማይታይና የማይዳሰስ የሆነ መንፈሳዊ ማዕናዊ ወይም ርክሰት በመባል የሚታወቀው ደግሞ ይህ ደግሞ ሶላትን ይከለክላል፣ ጧፍን ማድረግ ይከለክላል፣ ቁርአንን መንካትና መሸከምን ይከለክላል። ይህም ጀናባ ሊሆን ይችላል። ማ አውጀበል ጉስለ ትጥበትን የሚያስወጅቡ ነገሮች ምንድናቸው ከተባሉ እነዚህ ለምሳሌ ሶላትን የሚከለክል፣ ጧፍ ማድረግን የሚከለክል፣ ቁርአንን መንካት መሸከም የሚከለክል፣ መቅራት የሚከለክል እሱ ጀናባ ይባላል። ሁለተኛው ደግሞ ሐይድ የሆነች የወር አበባ፣ ሶስተኛው ኒፋስ የወሊድ ደም፣ አራተኛው ወልዊላዳ መውለድ። እነዚህ ነገሮች ናቸው እና እነዚህ ነገሮች ትጥበት ያስወጅባሉ ማለት ነው። እሺ ተንቢሁን አኸር ይላል መሰል እናንተ ጋር ሌላኛው ማሳሰቢያው ምንድነው? ቃለ አልዐውራቱ እፍረት ገላዎች የሚባሉት 4 ናቸው። ዐውራት የሚባሉት እፍረት ገላ ማለት እፍረት ገላ هو الشيء المستقبح። እፍረት ገላ የሚባለው ሌላኛው አካል ካንተ ውጭ ያለው አካል ሊያየው የሚጠየፈው የሰውነት ፓርት ዐውራ ይባላል፣ እፍረት ገላ ይባላል። ይሄ በሉጋ ደረጃ ነው። በሸርዓን ደግሞ በሸሪዓ ደግሞ يعني ما يجب ستره في الصلاة በሶላት ላይ ልንሰትረው ግዴታ የሚሆነው የሰውነት አካል ወይም ደግሞ وعلى ما يحرم النظر إليه እንዲሁም ደግሞ ሌላኛው አካል ካንተ ውጭ ያለው አካል ያንተን አካል እፍረት ገላ ሊያየው حرام የሚሆንበት የሰውነት ክፍል ለማለት ነው። አንደኛው ዐውረቱ الرجل እፍረት ገላዎች 4 ናቸው ካልናቸው የመጀመሪያው ምንድነው? ዐውረቱ الرجل የወንድ ልጅ እፍረት ገላ ሶላት ውስጥም ይሁን ከሶላት ውጪም ተመሳሳይ ነው። መሰተር አለበት። በሶላት ውስጥ
በሶላት ውስጥም ሆኖ ማለት ነው። ኦኬ አውረቱ ረጁል የወንድ ልጅ እፍረት ገላ የወንድ ልጅ እፍረት ገላ ሲባል ወንድ ምን አይነት ወንድ ወንድነቱ በትክክል የተረጋገጠ ይላሉ ሻፊዒያዎች حتى ولو كان كافر بيهونم أو عبدا وين باريا بيهونم أو صبيا ሕፃንም بيهونم ولو غير مميز ያልሆነም ቢሆንም እንኳን እፍረት ገላው مطلقا ሙሉ ለሙሉ ማለት ነው مطلقا ሲባል سواء في الصلاة በሶላት ውስጥ ቢሆን أو خارجها ወይም ከሶላት ውጪ ቢሆን የወንድ ልጅ እፍረት ገላ ተብሎ የሚቆጠረው የትኛው ሰውነት ፓርቱ ነው ከተባለ ማበይነ ሱረቲ ወርኩበቲ በጉምብራውና በጉልበቱ መካከል ያለው አካል ያ እፍረት ገላው ማለት بالنسبة لنظر محارمه ومماثله ማለት የሱ አምሳያዎችና መሐሪሞቹ ደግሞ ሊያዩት ክልክል የሚሆንባቸው ሰውነቱ አካል محرموቹ ቤተሰቦቹ ማለት ነው በጉምብራ ዝቅ ብሎ ያለውና ከጉልበት በላይ ከፍ ያለውን ምን ሆነ ማለት ነው ያንን حتى محرموች ላዩበት ክልክል ነው ቤተሰቦቹ ቢሆንም ራሱ ነገር ግን አማ ነፍሱ ሱረቲ ወርኩበቲ ጉምብራውና ጉልበቱ ግን فليس بعورة عورة አይደለም عورة አይባልም لكن ይላሉ ሻፊዒያዎች يجب ستر بعضها ነገር ግን ያንን ነገር መሰተር ዋጅብ ይሆናል ለምንድነው ከተባለ من باب ما لا يتم الواجب الا به فهو واجب ግዴታ የሆነው ነገር ሊሟላ የሚችለው ይሄ ነገር የተገኘ እንደሆነ ነው ለምሳሌ ሶላት ግዴታ የሆነው ነገር ሊገኝ ሌላኛው ግዴታ መሟላት ያለበት ነገር አለ እሱ ምንድነው አውረትን መሰተር አውረትን ካልሰተርነ ሶላት ግዴታነቱ አይገኝም ማለት ነው ስለዚህ ማላይቲሙ الواجب الا به ዋጅብ የሆነው ነገር ሊሟላ በዛ ነገር ካልተገኘ ያ ነገር የተገኘ እንደሆነ ወይም ያ ነገር መገኘት አለበት ያ የሚገኘው ነገር ደግሞ ዋጅብ ለመሟላቱ ግዴታ ይሆናል ማለት ነው فهو ዋጅብ ይባላል ማለት ነው እሺ ይሄ ነው ሻፊዒዎች ምን ይላሉ اما عورته بالنسبه لنظر الاجنبيه የወንዱ عورت ግን ሌሎች አጅነቢዮች ቢያዩት እንዴት ነው ሲብ ከተባለ ማለት ሌሎች አጅነቢዮች ቢያዩት በሚችለው አይነት ከሆነ የትኛው ሰውነት ክፍሉ ነው መሸፈን ያለበት ከተባለ فجميع بدنه አጠቃላይ ሰውነቱ መሰተር አለበት አጅነቢይ ከሆነማ አጠቃላይ ሰውነቱ መሰተር አለበት በዚህ መልኩ ያስቀምጣሉ ሴትም ማለት ነው ሴት በተለይ حتى الوجه والكفين ሴት ልጅ ፊቷና መዳፎቿ ولو عند امن الفتنه حتى በሰላም ጊዜ እንኳን በሚሆንበት ጊዜ ولو رقيقا ባህሪያም እንኳን ቢሆን ላዩ የሚችለው ከሆነ መሰተር አለበት ስለዚህ ሴት ልጅም فيحرم عليها ان تنظر الى شيء من ذلك ሴት ልጅ ከወንድ አካሉ ተወሰነው ፓርት ማየት حرام ይሆንባታል ማለት ነው እሺ والآمة ሴት ባሪያ የምትባለው ደግሞ في الصلاة በሶላት ውስጥ ሴት ባሪያ የምትባለው በሶላት ውስጥ አውረቷ መሰተር ያለበት ምንድነው ከተባለ በተለይ عند الرجال المحارم ቤተሰቦቿ ከሆኑ ወንዶች ማለት ነው محرمዎቿ በخلዋም ይሆንም በخلዋ ላይ ይሆንም ወይም ደግሞ ከሴቶችም ጋር ቢሆንም መሰተር ያለባት ሴት ባሪያ ሶላት ላይ ውስጥ ሆና መሰተር ያለባት የሰውነቷ ክፍል ማ በይነ ሱረቲ ወርኩበቲ በጉምብራዋና በጉምብራዋ ዝቅ ብሎና ከጉልበቷ ከፍ ብሎ ያለው ቦታ ያንን መሰተር አለባት ይሄንን فعورتها في جميع ذلك በአጠቃላይ ቦታ ላይ ይሄንን
መሰተር አለባት ሁሌም ማለት ነው። ያ ምንድነው ከላይ ያለው ፓርቱ ግን ክፍት ነው። አማ ነገር ግን አውረቱሃ عند الرجال الأجانبي አጅነቢ ወንዶች ማያት ከሆነ ግን ሴት ባሪያ ቤተሰቦቿ ያልሆኑ ይላሉ ሻፊዒ فجميع بدنها ሙሉ አካሏ መሰተር አለበት ከልሁረቲ ልክ እንደ ጨዋ ሴት ማለት ነው። እሺ وعورة الحرة የጨዋ ሴት ደግሞ እፍረት ገላ የሚባለው وعورة الحرة የጨዋ ሴት እፍረት ገላ የጨዋ ሴት እፍረት ገላ ማለት ሁሪያዋ ካሚል የሆነ እንዲሁም ደግሞ ኹንሳ ራሱ ይገባል እዚህ ላይ። ኹንሳ ማለት ያው ከላይ ሴት ከታች ወንድ ወይም ደግሞ ከታች ወንድ ከላይ ሴት ኹንሳ ይባላል ማለት ነው። ኹንሳ ዋሳ ሰውነታቸው መሰተር ያለበት ሁራዋና ኹንሳ في الصلاة በሶላት ውስጥ جميع بدنها አጠቃላይ አካሏ መሰተር አለበት ما سوى الوجه والكفين ما سوى ሲቀር الوجه ፊትና والكفين እንዲሁም ደግሞ መዳፎቿ ሲቀር በማለት ይሄንን ያመጣሉ። ይሄም ደግሞ አዲላው ኢላ ማ ظهر منها በሚለው የቁርአን አንቀጽ ፊትና ሁለት መዳፎቿ ተብሎ የፈሰሩበት አሉ። ያኒ በዚህ አይነት ተፍሲሩ ይሄ እንግዲህ ከአብዱላህ ብን አባስ ተፍሲር ነው። ፊትና መዳፏ ብቻ ሲቀር ብለው የፈሰሩበት ይህም ሻፊዒዎች በዚህ መልኩ ይሄዳሉ። ስለዚህ ኢላ ወጅሃሃ ወከፈይሃ ሲል ፈላ የጂቡ ሰትሩሁማ እነዚህን መሰተር የለባትም ይላሉ። ማለት ይህ እንግዲህ ዒንደል መሐሪም ነው፣ መሕረም ካለ ነው። አጅነቢ ከሆነ ግን ያው የታወቀ ነው፣ ቃዒዳው ደንቡ የታወቀ ነው። አጅነቢ ካለ አጅነቢ ሊያያቸው የሚችል አይነት ከሆነ ግን ሙሉ ፊቷና እጆቿን መሰተር አለባት ማለት ነው። ሱረቲ ወሩክበቲ እሺ ቅድም ወልአመቱ ፊ ሶላቲ አማ ሴት ባሪያ በሶላት ውስጥ ማ በይነ አሱረቲ ወሩክበቲ በጉንብሯና በጉልበቷ መካከል ያለውን ሶላት ውስጥ ሆና ይሄን ትሰትራለች ማለት ነው። ከሶላት ውጭ ያለው ከሶላት ውጭ ሲሆን ግን እንደ ጨዋ ሴት ሁክሟ ተመሳሳይ ነው። ሁሉንም አካሏን መሰተር አለባት ይላሉ። وعورة الحرة في الصلاة جميع بدنها ጨዋ ሴት ደግሞ ሶላት ውስጥ አጠቃላይ ሰውነቷ መሰተር አለበት። ስለዚህ ቁርጭምጭሚቷም የእግር ጣቶቿ በሙሉ መሸፈን አለበት ነው። ነገር ግን ፊቷና እጇ ሲቀር ማለት ነው። ጉርድ ቀሚስ ለብሰው ሶላት የሚሰግዱ እህቶች ሶላታቸውስ እንዴት ነው? ሶላታቸው ባጢል ነው፣ ውድቅ ነው ማለት ነው። በዚህ አዲላ ማለት ነው። ሙሉ ለሙሉ ሰውነቷን መሰተር አለበት ከተባለ ይሄ ነው። ወልአዲለቱ አዲላው ደግሞ ሐዲስ ነው። ላ የቅበሉ ላሁ ሶላተ አሐዲኩም ኢላ ቢኺማሪን አላህ አንዳችሁን ሶላት አይቀበልም በጉፍታ ቢሆን እንጂ በጉፍታ ማለት ነው። በሌላ ሪዋያ ደግሞ ምን ያህል ነው ርዝመቱ ብላ ስትጠይቃቸው ከግማሽ ባቷ ጀምሮ ብላ ጠይቃቸው ነበር። አንድ ስንዝር አሏት። እሳቸውም ደግሞ አራ ያጥራል ስትላቸው አሁንም ደግሞ እንግዳውስ የሚያጥር ከሆነ ደግሞ አንድ ክንድ ያክል ታርዝመው ብለዋታል። አቲንኩ ኡሙ ሰለማ ናት መሰለ ይሄንን ጥያቄ የጠየቀቻቸው። ስለዚህ ልብሷ የእጇ መዳፏን በተለይ ልብሷ የእጅ መዳፏን አንቆ መያዝ አለባት፣ ወይም አንቆ መያዝ የሚችል መሆን አለበት። አለበዚያ ግን እጀጌው ይከፈትና ያው ከርኗን ሊያሳይ ይችላል ነው። እነዚህ ነገሮች አሉ። እነዚህ ነገሮች በጣም ጥንቃቄ ማድረግ ያስፈልጋል። እሺ ወዐውረቱል ሑረቲ የጨዋ ሴት ደሞና ወልአመቲ የሴት ባሪያ
ጨዋ ሴትና ሴት ባሪያ በአንድ ላይ አውረታቸው ፍረት ገላቸው ዒንደል አጃኒቢ አጅነቢዮች የሚያዩዋቸው ከሆኑ አይ ማለትም ቢንስበቲ ሊነظሪሂም ኢለይሃ አጅነቢዮች እነሱን ሊያዩዋቸው የሚችሉ ከሆነ መሰተር ያለበት የሰውነት አካላቸው ጨዋ ሴት እና ሴት ባሪያ ዒንደል አጃኒቢ አጅነቢዮች ዘንዳ። እንግዲህ ይህ የሻፊዕያ መዝሀብ ነው ተብሏል። እንግዲህ የትኛውም የሻፊዕያ መዝሀብ ይህንን አቋም ነው የሚያስቀምጠው። ያው ከመትን ሰፊና ጀምሮ ሰፊነቱን ነጃ ምንድነው የሚሉት? ጨዋ ሴትና ባሪያ ሴት አጅነቢይ ዘንዳ በሚሆኑበት ጊዜ አውረታቸው ጀሚዑል በደኒ አጠቃላይ ሰውነታቸው መሰተር አለበት። አጠቃላይ ሐታ الوجه والكفين ፊትና መዳፍ ራሱ መሰተር አለበት። አጅነቢይ ናቸው፣ ሊያገባቸው የሚችሉ ሰዎች ናቸው። ምን ይላሉ? ወለው عند امن الفتنه حتى ፈተና በማይኖርበት ጊዜ ሰላም በሆነበት ጊዜ ይሄንን ነገር መሰተር አለባቸው ይላሉ። فيحرم عليهم أن ينظروا إلى شيء من بدنها ይላሉ። حتى አጅነቢዮች በእነሱ ላይ ሐራም ይሆንባቸዋል። ምን በዚህ ሴት ላይ የተወሰነውን አካሏን ማየት አይችሉም። ወለው ቁላመት ظفر منفصلة منهما ጥቂት እንኳን ከጥፍራቸው ብቅ ቢል ያንን ነገር ማየት አይቻልም ይላሉ። እሺ وعند محارمها محارሞቿ በሚሆኑበት ጊዜ ሁራም ጨዋም ማግባቱ የማይፈቀድላቸው ወይም ቤተሰብ ዘንዳ በሚሆኑበት ጊዜ ግን ምንድነው ተብሏል? عند محارمها ማግባቱ የማይፈቀድላት ወይም ቤተሰቦቿ ጋር በሚሆኑበት ጊዜ والنساء ከሴቶች ጋር በሚሆኑበት ጊዜ አይ ማለትም ሙጥለቀን አጠቃላይ ሴት ሙስሊም ሴቶች غير الكافرات ካፊሮች ብቻ ያላ ካፊሮችን የማያካትት የሆነ እነዚህ ሰዎች ጋር እንዲሁም ደግሞ ወከዛ ፊል ኸልወቲ ኸልዋ ላይ በምትሆንበት ጊዜ ሴት ልጅ ለብቻዋ በተለይ ቤተሰቦቿ ጋር በምትሆንበት ጊዜ የትኛው ሰውነቷ ክፍል መሰተር ያለበት? ማ በይነ ሱረቲ ወርኩበቲ በጉንብሯና በጉልበቷ መካከል ያለው መሰተር አለበት ይላል። መሰተር አለበት ይላሉ። አማ بالنسبه للنساء الكافرات ካፊር ሴቶችን አስመልክቶማ ሴቶች ካሉ በመካከላቸው في الحرة በተለይ ጨዋ ሴት ከሆነች ያው መሰተር አለባት ነው። ምክንያቱም ኩፋሮች አይታመኑም፣ ወሬ ይዘው ሊወጡ ይችላሉ፣ ሊናገሩ ይችላሉ። ስለዚህ ጨዋ ሴት ሰውነት ክፍሏን ሊያወሩባት ይችላሉ ማለት ነው። ስለዚህ አሁን የሁሉም የሻፊዕያ ፉቃሃዎች የሚስማሙበት ነገር ምንድነው? لا يجوز للمرأة أو للنساء أن تخرج من بيتها صافرة ይላሉ። صافرة الوجوه ለሴት ልጅ ሆነ ለጨዋ ሴትም ሁም ለማንም ቤቷን ለቃ መውጣት የለባትም። ፊቷ የተከፈተ ሆኖ በማለት በዚህ መልኩ ይሄዳሉ። ፊቷ የተከፈተ ሆኖ መውጣት የለባትም ሲሉ ምንድነው የሚሉት? ያው እንግዲህ ኒቃብ ግዴታ እንደሆነ ነው እያሳዩ ያለው ማለት ነው እዚህ ጋር በሻፊዕያ መዝሀብ ማለት ነው። ግን አንዳንዶቻችን ኒቃብ በተለይ ኒቃብ መልበስ የሐጅነቢ እጅ አለመጨበጥ፣ ከወንዶች ጋር አለመቀላቀል፣ እነዚህ ነገሮች የመሳሰሉት ማለት ነው ምን ብለው ያስቡታል? የወሃቢያ መዝሀብ ነው ብለው ያስቡታል። ኒቃብ መልበስ፣ ሐጅነቢ እጅ አለመጨበጥ፣ ከወንዶች ጋር አለመቀላቀል ይሄ የወሃቢያ መዝሀብ ነው ብለው ያስቡታል። የአረቦች ካልቸር ነው የሚል ነገር አለ፣ ግን ይሄ ስህተት ነው። ይህ እንግዲህ አንዱ የዲን አካል ነው። ከመዝሀቦች ጀምሮ
ስናየው እንኳን የተከለከለ መሆኑን የሚያሳየው። እንግዲህ በሻፊዒያ መዝሀብ እንግዲህ በሰላት ውስጥ ይሄን ያክል ካል ከሰላት ውጭ ራሱ በጣም አጠንክረው ነው የሚይዙት ማለት ነው። እሺ ባረከላሁ ፊኩም። ስለዚህ ወዕንደ መሐሪሚሃ ወኒሳኢ በሴቶች ማ በይነ ሱረቲ ወሩክበቲ በማለት በዚህ መልኩ ይሄዳሉ ማለት ነው። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.